ሴት ልጅ ልክቻ አያደርጉም። እናታችሁን እያሉ ሲገርፉን ሲዘቀዝቁን የኛኛዎቹ ትግሮች ናቸው። ሲርበን ሲጣማን የሚያበሉን የኛኛው አይደለም። ተረጋጊ። ማን እንደው እናቃለን። እያንዳንዱ ይሄን ተዩ። ከየሁሉም እዛ በደላላ ላይ የሚሰራ አማራ ነው ኦሮሞ ነው ትግሬ ነው አይባልም። እያንዳንዱ ሁሉም ኦሮሞ እናቃለን። ተረጋጊ። አይጨካከንም፣ አሳልፎ አይሰጥም። እንግዲህ አንቺ እንግዲህ አትሰሚም። አንቺ ደላላውን እናቃለን። ኦሮሞ ደላላ ለአማራ ይሸጣል፣ አማራው ለትግሬ ይሸጣል። ትግሬው እንደዛ ነው። ደላሎቹ የራሳቸውን እንዲያረጉ ላለመባል ለሌላ አሳልፈው ይሸጣሉ። የሁሉም አናቅም እንዴ? አንቺ ዝም ብለሽ የኛን ታርጌት ያደረገ ብቻ ሳይሆን እናቃለን ስራቸውን የሁሉንም። ኦሮሞ ሲመጣ ለሌላ አሳልፈው ይሰጣል። ደላላ ብሔር የለው። ለምን ያችን የመሰለች ልጅ እንዴት አስቻላቸው? እባክህ ካሳልፈው ሲሸጧት እንዴት አስቻላቸው? መሸጥ አንቺ እንግዲህ አታዳምጪም። ችግር መሸጥ አለመሽጣት በላይ ምንድነው? እቺ ልጅ እኮ በደላላ በስነ ስርዓት እኮ ነው ከፍላ ተሸጠች የምትባለው። ተቀባይ ባይኖራት ብር ባይኖራት ምናምን ነው ሰውየው። ሴትዮ ወደ የመን የምትሄድ ናት እሷ። እስቲ አሁን ወደ የመንም ሲሄዱ ደግሞ ለሰባቱ ነው እየደፈሯቸው መንገድ ላይ አግኝታናቸዋል። አልፏቸው ረጋግጧቸው ሂደው። እስቲ ቆይ አንቺ ጉዳዩን ተረጋጊ። ዝም ብለሽ ሀሳብ ባለው በጊዜያዊ ጉዳይ ላይ ስጪ ሀሳብ። ግድ ያለው ሰውዬ አማራም ይሁን ኦሮሞም ይሁን ትግሬም ይሁን ዋጋ መክፈል አለበት። ቲክታክ የለኝም እያለ ነው። አውርዶ ይምጣ ሌባ። ቲክታክ አውርድና በቲክታክ ናት ሆኖ እኔ ጠዋት ቪዲዮ ሰርቼ ነው የተኛሁት። ውሎህን አጠናቀህ እንድትጠብቀን ነው አደረኩት። አሁን ምንም ነገር ያደረከው ከሌለክ በቀጥታ ቲክታክ ያውርድልህ ወይም በሚስትክ ቲክታክም ቢሆን ግባና ሀሳብህን ስጥ። በሰው ህይወት መቀለድ ወደ ሌላ ጠጋ የለም። የሚጠበቀው ተክሌን ደውለህ ልጅቱን አለችበት እንደዋጣ ብቻ ነው የምንፈልገው። ሙታለች የሚባለው እንደዚህ ብለውናል እንደዛ ብለውናል የሚባል ነገር አይሰራም። ከሞተችም ሬሳውን ያንሳሉን። ወይስ አንቺ ተረጋጊ። አውርዳት የምትሉ ዳውንቆሮች ማለት ነው። በቃ እንግዲህ ትኩሳት ነው። አንቺ ሐሳቡ የተባለው ልጁ ድሮን ተናግሬ ነበር ምንም እንዳልሆነች። ይኸውልህ ከጅዳ የላካት ልጅ ነው እኛ የምንፈልግ እኮ ከጅዳ የላካት ልጅና ትግሬዎቹ ብር እንድትቀበልልን ያሰጡት የሸዋው ልጅ ይመች የሚባለው ነው አሁን የምንፈልገው። እነሆ ቁጥሩ መጥቷል፣ ገብቶ ያዋራል። ይሄ አይሰራም። ምን ፈልገው ሳይድ አንተ ብቻህን ነህ አሁን ድምጽ እየሆንክ ያለከው እየለፋህም ያለው ይሄ በአንተ ብቻ የሚሆን ነገር አይደለም። ይለቃቅሙባት የነበሩት በጣም ብዙዎች ነበሩ። አሁን ላይ አለች ስትባል ግን ማንም ሰው ድምጽ እየሆናት አይደለም። አሁንማ ግማሹም ውሽማቸውን ግማሹም በማታውቋት ትግባ እያለ ኮሜንት የሸዋ ልጆች ራሱ ምቀኝነት በሰው ላይ ብዙ ጠላት አለ። ምቀኝነት እኮ ነው በህይወት ለምን ኖረች እኮ ነው። ስለዚህ አሁን የልጇ ፈጣሪ ይጠብቃት፣ ለልጇ ሲል ያኑራት። እኛ ከተክሌ ጋራ የሚያገናኘን ነገር የለም። እኛ የሚያገናኘን ለተክሌ ከሰጠው ሰውዬ ጋራ ነው። ከይችላል ጋራ ነው ጉዳያችን። ሌላ ምንም አይነት ጉዳይ የለንም። ይችላል ደውሎ ሙታለይ ብለው ለሱም ዋሽተውት ከሆነ እንዳልሞተች መረጃ ሰምተናልና ልጅቱን ወይ ወደ ሳውዲ መልሱ ወይ ወደ ኢትዮጵያ ወደ ልቀቋት ብሎ ማስለቀቅ ያለበት ግዴታ ያለበት እሱ ነው። ይሄን ካላደረገ ተጠያቂው እሱ ነው። በቃ ሌላ ነገር የለም። ለምን ነው እኛ የምንሄደው በዚህ? እኛ ተክሌ ጋር እኛ ጫካ ምን አገባን? እኛ ጫካ ድንበር ላይ ለምን አንደውልም? እኛ ተክሌ ላይ አንደውልም። ከጅዳ አሳፍሮ ለተክሌ የሰጣ ሰውዬ ይመች የሚባለው ደላላ አይደለም። የሸዋ ልጅ የማን ነው? የራሳ ልጅ ታመጡ ተብሎ እኮ እየተጠባበቋችሁ እያዩአችሁ እንጂ እኮ ተመልካቾቹ ምን አቅም አላቸው? ምን ማድረግ የሚችሉት ነገር አለ? በኢሞ ደውልሽ፣ በኢሞ ደውል። ቲክታክ የለኝም ይላል እንዴ በአሁኑ ሰዓት? እኔ ደግሞ ጠዋት ደውዬ ፓላንሱን ጨርሼዋለሁ። ጠዋት ቁጭ ብሎ እያየክ ነው አባቴ። አትሞት
የሰው ልጅ በሴት ልጅ ላይ እንዴት እንደዚህ ይጨክራል? ያውም በልጅ እናት ሰው እንዲህ ብሎ ይመካከታል በእንደዚህ መልኩ። ታብታብ ኮፕሊን ሼር አድርጉት። አንድ ሰው ለ10 ሰው እየገባችሁ ያው እነ ሸህ መሐመድ ፈርተዋል። እነ ሸህ መሐመድ ውርዴና ውርጃለሁ ብሏል። ሸህ መሐመድ ሁልጊዜስ መከራውን ጭረው ለእኛ አይደል እንደሚተርፉት? ሸሙ የምን አስፈራቸው? ይቃማ ስላለው እሱ እንደውም ህገወጥ ብትሆን እኮ ነው የሚቀለው እዚህ ሀገር። ቢያንስ አንድ ጥቅ ትሄዳለህ። ጋማውን ይዘው እስር ቤት እኮ ነው የሚያስገቡት። ወንጀለኛ እኮ ነው ጅዳ ያለው ሰውዬ ቅሌታ። ታብ ኮፕሊን ሼር እያደረጋችሁ ታብ ኮፕሊን ካደረጋችሁትም ጆከርን ለምን አትጠራውም? ሰውየው ከመጣስ እንድጠይቀው የለም። ማታ ጀምሮ ሼር አድርግልን። ማታ የነበሩትን ሰዎች ሁሉ ሼር አድርግላቸው። ብቻህን አንተስ ምን እንዳለብህ ማን ሊሰማት ነው? ብቻህን እንደዚህ የምታደርገው ነገሩን እኔ እኮ ብቻዬን አንድ ለእናቱ ለጥላቱ መሆኔን አታውቂም እንዴ? እንዱ ሳውዲ ዱባይ ገብቼ ቀሚስ ስር ስታየኝ ረሳሽኝ እንዴ? ረገረገረገረ አላወቅሽኝም መሰለኝ። ደንቆሮ ታብ ኮፕሊንግ አድርጉት ሁላችሁ። እሺ ሰላም ወንድማችን፣ እንዴት ነህ? ሰላም ነው አቡ? እግዚአብሔር ይመስገን ሰላም ነው አቡ። ሰላም ነው። አይ ልጅቷም ትክክል ነች። ያው ስለእናንተ አስባ ነው እንደዚህ የምትጮኸው። ኢሞም የለኝም አለ ይሄ ሰውዬ። እሺ ያው በትንጨረጨረም ያው ትንሽ ያው ሙድ ያዘብክ ነው። ግን ንስራ ሄሎ ሰላም ንስራ ይመችነክ። ረጋ ብለሽ ለማውራት ሞክሪ ለማስረዳት ሰው እንዲረዳሽ። ኦኬ እንዴት ነህ? ይመች እያናደዱኝ እነዚህ እውነት ስለበሉና አንድ ሰው እንዳይናገር። ደህና ነው ወይ? እንዴት ነህ? እንዴት ነው? ኢሞም የለኝ ዳክም የለኝ። እንዴት ነው? እንዴት የለ? እሺ እንዴት ነው? ምንድነው የሚወራው ነገር? እየደረሰ ነው የተባለው ነገር ደርሰዋል? ጣጣ ላይ እሺ ምን አረግ? ጥሩ ከጅዳ አሳፍረ ወደ ኋላ ሀገር የላከው ለተክለ የላከው አንተ ነህ። ብሩን እና ሃናንም እነ ሁላቸውንም እነ ሃናንንም ሌሎቹንም እነ ሃናንን ከጅዳ አሳፍረ ወደ ተክለ የላከው አንተ ነህ። ብሩን ቢጋላ አስቀምጠውልህ ድንበር ሲቆርጡ አንስተህ ለተክሌ የሚሆን ተክሌ ለሚል ሰው ልትሰጥም የነበርከው አንተ ነህ ና አይደለም? ኦኬ። ስለዚህ ልጅቱ እነ ተክሌ ተቀብለው ልጅቱን ያደረው ስለዚህ ማን ነው ኃላፊነት የሚወስደው? እኛ ካንተ የምንፈልገው አንድና አንድ ነው። ተክሌን ልጅቱ ከነሱ ጋር ዋሻ ግቷት ለመሆኑ አንድም ሁለትም ሶስት አራት መረጃ አግኝተናል። ደውለክ ልጅቱን ወይም ወደ ሳውዲ ይመልሱ ወይም ወደ የመን ያሳልፉ። ሙታለች የሚለው ነገር እንደማይሰራ አንተ ጓደኛና አብራችሁ የምትሰሩ መሆናችንን ጠንቅቀን ሰምተናል ተክላይ ጋር። ስለዚህ ደውለክ ልጅቱ ወይም ድምጧን ታሰማን አለው ትበል። ከዛ በኋላ
ወደ ሳውዲ እመለሳለሁ ካለች ወደ ሳውዲ ትመለስ። ወደ የመን እሄዳለሁ ካለች ወደ የመን ትሄድ ብለህ ቁርጥ ሀሳብ አውርተህ ጨርሰህ ና ቶሎ። ይሄ ነው የኛ ጥያቄ፣ ሌላ ነገር አናደርግም። አዎ ጨርሻለሁ። እሺ መጀመሪያ አንተ መረጃን ብሎ ከማለት በደንብ መረጃ ሰብስበህ ወደ ሚዲያ መጥታ ደስ ይለኛል። አንደኛ እስካሁን ችግር የለም ስለወጣ ግን ይመች እዚህ ጋር በየመን ልቡላ የሚል ሰው ካለ በልጅ ላይ ይባላ ደላላ ነው ካለ በልጅ ላይ ይባላ ደላላ ያለው ደላላ ነው ካለ ማለት ነው። ሁለተኛ እኔ በዛ በወቅቱ ያቺ ልጅ እየሄደ ነበር ሰይድ ይሄ ልጅ ወደ ኢትዮጵያ እየሄደ ነበር ከነሱ ጋር አሁን ኢትዮጵያ ነው አልመጣም ይመጣው ያለ ያለ ከዋት ያወራው ይሄዳው ማለት ነው። ጌታውን እዚህ ጋር ያርፋት ሲመጣ ሚስቱ ምን ይባላል አይመች ወንድሜን ወደ ኢትዮጵያ ሊሄድ ነበር ይካፋን ያወጣ ነበር ሲራይ ላይ ይሄ ልጅ መጥቶ ተቀምጧል። በማጋን ልካቸው ተቀበል መተክላይ ዳ የተከራይ ሰው ሲያወራ ነው እንዲማሩ አንደኛ ለምሳሌ ይመች ደላላ ካለ ይላይ ይባላ ይመች አጥቶኛል ወይ ይመች ነው ካለ መረጃ ይላይ ይባላ ይናዳ ለተክላይ ወንድሜ ልካለው ስለዚህ ልጅ ልጅቷ ላይ የሚቴዛ በላት ከተምሽን የሚቴዛ በላት ይሄ ነበር የምትወራው። ከዛ በኋላ ባሏን አዱርታ ወደ ዋዲ አካባቢ ሲቀመጡ ያቱም ሲቆይ ቁጥራቸውን አንተዋወቀው የእሱ የጌታ ወንድም አለበት የአመራው ሲሄድ እሷም ከሱ ጋር አበያለበት ይስመጣች መኪና ላይ ገባች። ድምፅ ተደብቋል። ድምፅን ከፈር ተደብቋል። ይሰማል ግን በብዙም አይደለ። እሺ ከዛ የጌታውን ወንድም ካረፈበት ቤት ሌላ ቤት ነበር ያረፈው ላምጣው ሲሄድ እሷም መኪና ላይ ወጣች። አበያለበት ይገዝራት እንደተለም ካዚ ያዋል በኋላ አናላት እንዴ አናንቺ መኪና ነው ብለን ማን ጋር አውርታ ነው መኪና ላይ የወጣችው? ደላላውስ ማን ጋር በስንት ብር እንደሆነ ብሩን የት እንደምታደርግ ማን ጋር አውርታ ነው ብድግ ብላ አንተ ሳታውቅ አባያ ለብሳ መኪና ላይ የምትወጣው? ማን ጋር አወራችሁ? ባሏን አስገባለ መስመር ላይ አስገባለ ይመችጋል ከነጋግረናል ተደዋውለናል ካለ ከባሏም ጋር የፈለገች ምትሉኝ ልንጠጣት ወላ ባሏ ወላ እሷም መተመናላት። ቆይ ጥሩ ዝለ ደላላውን ማን ነው ያወራው? ተክለይ ማን ነው ያወራው? ባሏ እኮ አንተና ተክለይ እንዳወራችሁ ሌላም ሰው ነግሮናል። አንተ ወደ ኋላ እንደምትልክ ቆይ ማን ነው? እሺ ቆይ ማን ነው ታዲያ ወደ ለተክለይ የላከው ወንድምህ ማን ጋር ያወራው? ያንተ ወንድም ነው ሄደው? ጥሩ የተክላይን ቁጥር ማን ሰጥቶ በምን አውቀው ወንድሜ? ቆይ በምን አውቀው ወንድሜ ሊመጣ ነው አልከው? ተክላይ ጋር ግንኙነት ከሌላችሁ የሱን ብር እንዴት ከሱዳኒው ወይንም ከቢጋላው እንዴት እንድትቀበል አደረገ? እንዴ ብሩን ይኸውልህ ድንበር ሲሻገሩ ብሩ ሱዳኒው ምንድነው ሱዳኒውን አበሻ ቢጋላ ይቀመጣል ብሩ። ልክ ድንበሩን ሲሻገሩ ብሩን የምትቀበለው አንተ ለመሆን ነግረውናል። የሄዱትም ያሉትም ሰዎች
ኦኬ ማንም ሰው በተክላይ ነው የሚሄደው። ቆይ ማንም ሰው በተክላይ ነው የሚሄደው ነው አልከው? ተክላይን የሚያውቀው ማን ነው? ተክላይ ጋር የሚያገናኛቸው ማን ነው? ተክላይ ትግሬ ነው ሀላገር ነው ያለው። አገሩ በሙሉ አይደለም። አሁን ለምሳሌ አንተ ለማን ነው የሰጣቸው? እነ የገጠሬንም ልጅ ይሁን ሀናንም ይሁን ለማን ነው የሰጣቸው? ሱዳኒውን ማን ነው የላከው? ሱዳኒውን ማን ላከው? ተክላይ እነሱ ተክላይ ጋር ነው ያወሩት። ልጅቱ ተክላይ ጋር ነው ያወራችው። ባሏማ ተናግሯል። ባሏም ሌሎችም ሰዎች ተክላይ እናንተ አብራችሁ እንደምትሰሩ ተነግረናል እኮ ተክላይ እናንተ አብራችሁ እንደምትሰሩ ተዝም ቀደም ሰውም እንደላክለት ይሄንንም የተክላይንም ብር አንተ እንደሆንክ ጅዳ ላይ የምትቀበለው ይኸውልህ፣ በውሸት የሚመጣ ነገር የለም። የሚሻለው እኮ የሚሻለው እውነተኛው ነገር ደውለህ ይኸውልህ፣ ልጅቱን ያስቀሯት እነ ተክላይ ናቸው። አብረዋት የነበሩ ጓደኞቿን ወደፊት ሂዱ ብለው እሷ ትንሽ ደከም ሳለች እሷን አስቀርተው የቀሩትን ጓደኞቿን ወደፊት ይዘው ሂደው ሌላ ቦታ ካስቀመጡ በኋላ እሷን ወደሚደብቁበት ዋሻቸው አስገብተው በኋላ ልጅቱ ሙታ ቀበርናት እናንተ መንገዳችሁን ቀጥሉ ብለው ያሰናበቷቸው እነ ተክላይ ናቸው። ስለዚህ ያለችው ልጅቱ እነ ተክላይ ዋሻ ውስጥ ነው። ገብቶሃል? አሁን አንተ ተክላይን ደውለህ ልጅቱ ለመኖሯ አረጋግጠናል። ልጅቱን አንደኛ ድምጧን ያሰሙን፣ ሁለተኛ ወደ ሀገርም ሆነ ወደ ሳውዲ ይመልሱ ነው። በቃ አስገባ። ስለዚህ ጓደኛ ነው ማለት ነው። አስገባው። አንተና እሱ አውሩ። ተክላይን ታመጣልኝ። ተክላይ እናንተ አንድ ላይ ነው የምትሰሩት። ምንም ችግር እንትን የለውም። የሰው ስም አይደለም። በሰው ህይወት መነገድ አይቻልም። ሰው አልኩ አንድ ሰው አይደለም። አገሩ እኮ ነው። ፈጣሪን የምትፈሩት እናንተ ናችሁ። እናንተ እኮ እውነት ይኸውልህ፣ እውነት የሀገርህ ልጅ ከሆነች ከተቆረቆርክ አንተ ይኸውልህ ምን አለው? እሺ ከተቆረቆርክ ስማኝ እኔ ልንገርህ ብዬ ነው አንድ ጊዜ ይኸውልህ አልተቆረቆርክም አንልም እኛ። እነሱ ሸውደው ከሆነ እነ ተክላይ እንደ ሌሎቹ ሙታለይ ብለው ሙታለይ በሚለው ተስማምተህ ከሆነ ልጅቱ እንዳልሞተች መረጃ ደረሰን። ተክላይ እንደውለ ልጅቱ እንዳልሞተች መረጃ ደርሶናል። የትም ገብተህ ልጅቱን አንጣ ብለው ይሄ ነው የሚያስማማ። እሺ አምጣ። ስለዚህ ተክላይን ካመጣ ተክላይ ጓደኛው ማለት ነው። ሳይድ የገጠር ልጅን አሸራርግለትና ይንጣል። አንዳንድ ነገር ያግዝክ ይሆናል። ያምን ታፕ ኮፕሊንግ አድርጉት። አንድ ሰው ለ10 ሰው ሼር አድርጉ። ይኸው ሰውየው በአንድ አፍ ሁለት ምላስ እየተናገረ ነው። ሰውየው አፉ ላይ ያስታውቅበታል። ይሄ ድንበር አካባቢ ያለው ልጅ ጓደኛው ነው። የምሬን ነው የምልህ። በትክክል በቃ አድርገው ምንም ጥርጥር የለም። አሁን ምንም ተስጋ ምንም ነገር ግንኙነት የለኝም እያለ ይቅርታ ምንም ግንኙነት የለኝም እያለ ሌላ ነገር አሁን ራሱ እየተመካከረልክ ነው። አላነሳም አለኝ። ታብታብ አድርጉ። አቡ እኔ አንድ ነገር ልንገራችሁ። አሁን ይሄ ወሬ ተናፈሰ ማለት የእሷ ዘመዶች እሱ ዘመዶች ላይ ምንም እንደሚይዙት አትጠራጠሩ። እኔ ሸዋን በደንብ ስለማውቀው ደም ነው የሚቀባበሉት። ስለዚህ ልጅቷን እንደምን ፍሎ ተረዳድቶ ደም እንዳይቀባቡ ነው። ገባህ? እኔ ብዙ ጊዜ ውጭ ያለ ሰው ለቤተሰቡ ግድ የለሽ ነው፣ ግን ይሄ ሊሆን አይገባም።
ምክንያቱም እኔ የምለው የእኔ ወንድም እውነታው ይሄ ከሆነ አይደለም የሰው ህይወት እኮ ነው። ቀልድ ነው። እንደዛ ቦታ እኮ ተደፍራለች ታችሁ እኮ እኔም እኮ ለዛ ነው የምገባሻ። ወይ ሰይድ አውርቶ ይቻላል። እኛ አሁን ይኸውልህ አንድ ነገር እኔን እሺ በዚህ ጉዳይ በሷ ላይ ጉዳይ